ላንተ ቆንጆ ምግብ ሰራሽ አሁን ያሙቁ መብላት ብቻ ነው ቆይና ቆይ የመጣውበትን ነገር እኮ እስካሁን አላወራንም እሺ ጠይቂ ካሌብስ ለስራ ክፍለ ሀገር ነው የድሮ ባል ሽሽትን እንጂ መጋፈጥን አያውቅም እሺ እኔ ከሱ ምንድነው ማገኘው እንደድል ሆኖ ለማግኘት የመጣሽው ለኔ ሆኗል እኔ አሁን ምንም የለኝም ሰርተሽ መኖር ግን ትችያለሽ እሺ እዚህ ልስራ ታያዣለሽ ግን እንዴ እኮ ከባድ ነው መታወቂያሽን ኮፒ አድርገሽ ትሰጪኛለሽ በሳምንት 3 ቀንም ትሰሪያለሽ ግን እኔ ጋር ብቻ ሰርተሽ አያዋጣሽ ግን አባዬ መኖሪያም እኮ የለኝም አይ እንደሱ አልችልም እሺ መቼ ልጀምር ይኸውልሽ ቲና እንደከዚህ ቀደሙ ተንኮል አስባለሁ ብትይ አለቅሽ ትሁት እዚህ ሰፈር ያለ ካፌ ነው የሚሆነው ሂጂና መጥቷልና አበዩ ልጅሽ ክፉ እንደነበር ታውቂያለሽ እቺ ክፉ አይደል ልጅሽ አሎ እኔ ደግሞ በጣም ወርዷለሁ ገለሽዋል አልገደልኩትም ገለሽዋል አልገደልኩትም ያስቀያሚ ልጅሽ ገለሽዋል አልገደልኩትም የትሁት ልፋት ፍሬ ያፈራ ያለ ይመስላል ሰው ተጎርቶ አይታ በዝምታ ማለፍ የማትችለው ምስኪኗ ትሁት በገዛኝና በቤቲ የዕለት ተዕለት ስቃይና መጥፎ ንግግር ለታብድ ከጫፍ ደርሳ የነበረችውን ዓለም በትሁት ምክርና ገደብ የሌለው ፍቅር ጤናዋ መለስ እያለ ነው ያለው ነሽ የተባለችውን ሁሉ እንዳልሆነች በተደጋጋሚ በትሁት የተነገራት አለ ዛሬ የለውጣን ጅማሬ አንድ ብላ ሳይታለች ቤቲ ክፍሏ ድረስ ሄዳ ልጇን እንደገደለችው ደጋግማ ብትነግራትም ዓለም ግን በዛ ንግግሯ እንደሌላ ጊዜው አልተሸነፈችላትም ልጄን ያልገደልኩትን ብላ አስረግጣ ነግራት እንዲሁም በድጋሚ እንደዚህ እንዳትላት ትንፋሽ እስኪያጥራት ድረስ አንገቷን አንቃ ከግድግዳ ጋር ለጥፋ አንጠልጥላታለች ለቤቲ አሁን ላይ ሊደርስለት የሚችለው ብቸኛ ሰው ከስራ ገብቶ መኝታ ቤቱ አረፍ ያለው ገዛይን ብቻ ነው ለቤቲ አሁን ላይ ችግር ውስጥ እየገቡ ያሉ ይመስላል አንደኛው ችግር ዓለም ከህመም ማገገም ሲሆን ሌላኛው ደግሞ የናቲ በተደጋጋሚ ዛቤ መመላለስ ነው ገዛይን ገንዘቡን ላለመስጠት ናቲን ዛቤት ማመላለስ ጀምሯል ቤት ውስጥ ለተከታታይ ቀናት እያደረ የአባቱን መልስ ሲጠባበቅ የነበረው ናቲ ስራ እንዳለበትና ነገራቶችን በጊዜ እንዲጨርስለት ቢጠይቀው ነገር ግን ገዛኸኝ ከስራ ሲመለስ ስለነገሩ እንደሚያወሩ ነግሮት ጥሎት ይወጣል ናቲም እዛ ቤት ውስጥ መዋል ስላልፈለገ ቤቱን ለቆ ተከትሎት ይወጣል ሰዓቱ ረፈድፈድ ካለ በኋላም ትሁት ማዕድ ቤት ውስጥ ስራዋን እየሰራች ባለችበት ቤቲ ትመጣና ቁርስ ከውጪ ገዝታላት እንድትመጣ ትሁትን ጠይቃታለች ትሁትን ምግብ እኮ ሰርቻለሁ ብላ ስትላት ቤቲም አይ ዛሬ የውጪ ምግብ መብላት ስላማረኝ ነው ቅቅል ነገር ይዘሽልኝ ነይ ብላ ትላታለች ትሁትን በግራ መጋባት ስሜት ውስጥ ሆና በዚህ ሰዓት ቅቅል ስትላት ቤቲ ምን ነው ችግር አለው ከአማረኝና ከፈለኩ ብላ ትላታለች ትሁትም እሺ ብላ የተባለችውን ለመግዛት ከቤት ትወጣለች ቤቲም የሷን መውጣት ተመልክታ ወደ ዓለም ክፍል ትገባና ስለሷም ስለ ልጇ መጥፎ የሆኑ ነገሮች መናገር ትጀምራለች ዓለምም ንግግሯን ችላ ብላ በጣም እንደራባት ብትነግራትም ቤቲ ግን አፈር ቢያፈር ያስበላሽ ትሰሚያለሽ እኔ በተናደድኩ ቁጥር አንቺን ስቃይሽ ነው ማበላሽ ትላታለች በዛን ሰዓት ትሁት ቅቅሉን አታግራ ገብቷት መንገድ ላይ ቆማ ባለችበት ናቲ ያገኛትና ሰላም ነው ትሁት እዚህኮ ካፌ ቆይቼ ሶጣን ያገኘሽ ቆይ ግን ወዴት ልትሄጂ ነው ሲላት
ትሁትም የጠየቃትን ጥያቄ ችላ ብላ ቆይ ግን አንተ ምን ሆነ ነው ቤቲ እንደዛም ታናዳስ ስትለው ናቲም ባንቺ የሷ ጠበቃ ነሽ ወይስ የብልግናዋ ተባባሪ ብሎ ሲላት ትሁትም በንግግሩ ደንግጣ በቃውን ቸኩያለሁ ብለው ጥላው ትሄዳለች። በዛን ሰዓት ቤቲ የዓለምን ጸጉር ይዛ እያሰቃየቻትና እየደበደበቻት ነበር። የበር መከፈት ድምጽ ሰማና ዝም እንድትል አስጠንቅቃ ስትወጣ ትሁትም በር ላይ ታገኛታለች። ቤቲም ስላየቻት ተደናግጣ እየተርበተበተች ምን ሆነሽ ነው ብላ ስትጠይቃት ትሁትም ምንም ግን አንቺ እዚህ ክፍል ውስጥ መግባትሽ ግራ ገብቶኝ ነው ስትላት ቤቲም ነገሩን ለማስቀየስ እየሞከረች እሱን ታየውና ጥብሱስ ብላ ትጠይቃታለች። ትሁትም ግራ ተጋብታ ያልሽኝ የነበረው ቅቅል ነበር እሱን ፈለኩኝ ግን አጣው የለም ትላታለች። ቤቲም አንድ ብትሄድበት ቦታ እንዳላትና ትሁትም አጎቷ ጋር እንድትሄድ ነግራት ትወጣለች። ትሁትም ከቤት ወጥታ ራቅ እንዳለችላት ምግቧን ይዛ ወደ ዓለም ጋር ትሄዳለች። እያለቀሰች ስለነበር የደረሰችው ግራ ተጋብታ ምን ሆነሽ ነው ስትላት ዓለምም አናደድኳት መሰለኝ ጸጉሬን በጣም ነጨች ግን ምግቡ ለኔ ነው ቅድም እኮ ራበኝ ብያት ተናደደችብኝ የገዛኸኝ ሚስት ለመጨረሻ ጊዜ እኮ የበላሁት አንቺ ያመጣሽ ቀን ነው ይሄ ግን ለኔ ነው ስትላት ትሁትም አዎ ላንቺ ነው ብላ ምግቡን ትሰጣታለች። ዓለምም ቀጥላ አንቺ ግን ዋሸሽኝ 2 ቀን ሙሉ ብጠብቅሽም ነገር ግን አልመጣሽም ስትላት ትሁትም እኔና አንቺ እኮ የሚስጥር ጓደኛሞች ነን እኔ ቤቱ ሰው ካለ እኮ መምጣት አልችልም ግን እመኚኝ ሁሉም ነገር ይስተካከላል እሺ ናቲ ጋር እንሄዳለን እሺ እኔ ቆንጆ ቃል እገባልሻለሁ ሁሉም ነገር ልክ ይሆናል እሺ ትላትና ተነስታ ትወጣለች። አባዬ ጋር ነበር ሄደችው። ቀጥላም አባዬ ቤት እኮ እንዳልመጣ ቲናና ተመስገንን ፈራው ደግሞ ሳልነግር ልጅየው እኮ መጣ አባዬ እሷ ልጅ እያለች ፎቶን እያየች ውስጧ ይቃጠላል እሱ ደግሞ የእናቱ ነገር ያንገበግባል ምን ውስጥ እንደገባው እኔ እንጃ እነዚህ ሰዎች በጣም አደገኛ ናቸው ያልሞተን ሰው ሞተ ብለዋል ነገር ግን ሁሉም ቀስ በቀስ ይስተካከላል ብዬ አስባለሁ ትለውና ሌላ ጊዜ እንደሚገናኙ ተነጋግረው ይለያያሉ። አባዬም ወደ ቤቱ ሄዶ ሊገባ ሲል በር ላይ ቲናን ያገኛታል። እሷም ልታወራው እንደምትፈልግ ትነግረውና ተያይዘው ወደ ቤት ይገባሉ። አባዬም ቀጥሎ እንደምታየው እዚህ ቤት ውስጥ ሴት የሚባል የለም እና ደግሞ አንቺም እንግዳ አይደለሽም እስቲ ከማውራታችን በፊት ቤቱን ጸዳ አርጊውና ከዛ ስላንቺ ጉዳይ እናወራለን። ቲናም ተነስታ ቤቱን ማጸዳዳት ትጀምራለች። እንደጨረሰችም አባዬ አንቺ በጣም ጎብዘሽ የለም እንዴ ይላታል። ቲናም አባዬ ግን እኔ ያለሁበት ሁኔታ አላሳዝንህም አሁን ላይ ከሰው ጋር ተጠግቼ ነው የምኖረው ምንም አይነት ስራ ብፈልግም አጣሁ ስትለው አባዬም እንዳየሁሽ ጽዳት ላይ ጎብዘሻል ምግብን መስራት ትችያለሽ በቃ አስቢበት እኔ ጋር ተመላላሽ ሰራተኛ ትሆኛለሽ ግን አሁን ጣፈጥ ያለ ወጥ ስሪልኝ ሲላት ቲናም ግን እኮ አባዬ የመጣውበትን ዋና ጉዳይ አላወራንበትም ትለዋለች። እሱም ቀጥሎ እሱን እየሰራሽ እናወራበታለን አሁን በይ ወደ ስራሽ ሂጂ ይላታል። አመሻሹ ላይም ናቲ በንዴት በሩን በርግዶ ወደ ነገዛኸኝ ቤት ይገባና ቆይ ግን የኔ ሰዓት እኮ መቀለጃ አይደለም ብሎ ሲለው ገዛኸኝም እስቲ መጀመሪያ ተቀመጥ ልጄ አሁን ላይ ምንም አይነት ገንዘብ የለኝም ሲለው ናቲ በንዴት እየቀለድክብኝ ነው አንተ ላይኖርህ አይችልም የጠየቅኩት ደግሞ ካንተ ሳይሆን የእናቴን ድርሻ ነው ሲለው ገዛኸኝም ይሄ ተመልከት ካላመንከኝ ብሎ የባንክ አካውንቱን ያሳየዋል። ናቲም ተናዶ ይኸውልህ አባዬ እኔ ካንተ ጋር ችግር ውስጥ መግባት አልፈልግም 1 ሳምንት ሰጣለሁ ያደረከውንም ነገር እደርስበታለሁ ብሎ ጥሎት ይወጣል። በነጋታውም ሁሉም ከቤት ከወጡላ በኋላ ትሁት የዋናውን ቤት በር ቆልፋ ዓለም ክፍል ትሄዳለች። እንደገባችም ሽንቴ በጣም ወጥሮኝ ነበር ግን አልለቀኩትም ስትላት ትሁትም እሺ አሁን እነሱ ስለሌሉ እዛ ትገቢያለሽ ነይ ትላትና አስነስታት ከክፍሉ አስወጥታ ወደ ሳሎን ወስዳ ልታዝናና መሞከር ትጀምራለች። ዓለምም ደስ ብላ ፈገግ ብላ ያምራል በጣም እዚህ እንደዛኛው ክፍል አይጨንቅም ስትላት ትሁትም አሁን ደግሞ ከዚህ በላይ ውጪው ስታዩ ተወጇለሽ ነይ በረንዳው ጋር ልሰድሽ ስትላት ዓለምም ፈርታ አይ ወድቃለሁ አይሆንም ደግሞ ድንጋት ቢመጡብንስ ብላ ያለቻ ባለበት ሰዓት በሩ ይንኳኳል። ሁለቱም ተደናግጠው በፍጥነት ወደ ክፍሏ ሄዱና ወደ ውስጥ አስገብታት ክፍሉንም ቆልፋ ወስዳ የነበረበት አስቀምጣ በሩ ትከፍታለች። ቤቲ ነበረች። በንዴትም ትሁት ምን ሆነሽ ነው ቆየሽ እኮ ስትላት እሷም ይቅርታ ሽንት ቤት ውስጥ ሆኜ እያጸዳሁ እኮ አልተሰማኝም ነበር ትላታለች። አመሻሹ ላይም ገዛኸኝ ወደ ቤት ሲመጣ ቤቲም ትሁትን ናቲን እንድትጠራው ሰፈራቸው ያለው ካፌ እንዳለ ነግራት ትልካታለች። በዛን ሰዓትም ዓለም ክፍል ውስጥ ገብታ በተናገረችው ነገር ትንፋሿ እስኪያልቅ ድረስ የታነቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው ሰላም ቆዩ።